አሁን መጀመሪያ ክፍል ውስጥ አደረጃጀቱን መዋቅሩን በጀቱን አሳይተናል ሁለተኛ ክፍል ውስጥ ደግሞ እንዴት ይሄ ዘመቻ የሚዲያና የስለላ መዋቅር መዳበል እንዴት የአብይ ስልጣን መጠበቂያ መሳሪያ ሆነ የሚለውን ለማውራት ሞክረናል ሶስተኛውና የመጨረሻው ክፍል ደግሞ በነጻነት የሚያስቡና የሚንቀሳቀሱ ሚዲያዎች አስፈላጊነት የሚል እንግዲህ ይሄንን በጧት ተነስቶ አጀንዳ ሰጥቶ ሳምንት ሙሉ ሰውን ማናገር የሚፈልግ አገዛዝን ወደ ጎን ትተን ከዛ በላይ ሆነን እንዴት የህዝብን ድምጽ ማውራት እንችላለን የሚለውን ነገር ነው የምናወራው እዚህ ክፍል ውስጥ ከሙዚቃ ሽግግር በኋላ መልካም አድማጮቻችንና ተመልካቾቻችን ተመልሰናል እንግዲህ ሶስተኛውና መጨረሻው ክፍል ላይ ደርሰናል አሁን እስኪ ምልከይሳ እንግዲህ ይሄ ነገር ላለፉት 7 አመታት ሲሰራበት የነበረ መንገድ ነው የህዝብን ድምጽ ለማፈን የራስን አጀንዳ የሌለን ነገር ለመፍጠር ያለውን ነገር ደግሞ እንደሌለ ነገር እንዲቆጠር ለማድረግ የአገርን ችግር ለመደበቅ የአገርን ፍላጎት ለመደበቅ የህዝብን ድምጽ ለማፈን የሚደረግ ስራ ነው ብለን አስቀምጠናል እንግዲህ በዚህ ሁኔታ ውስጥ ሚዲያዎች እንዴት ነው ራሳቸውን ችለው መንቀሳቀስ የሚችሉት የሚለውን ደግሞ ትንሽ እናውራ እስኪ አሁን በተለይ በነጻነት ማውራት የሚፈልጉ ሚዲያዎች ከአገዛዙ አጀንዳን የማይቀበሉና የህዝብን ድምጽ ማስተጋባት የሚፈልጉ የህዝብን ችግር ማውራት የሚፈልጉ on behalf of የህዝብ ፍላጎት ማውራት የሚፈልጉ ሚዲያዎች እንዴት አድርገው ምን ይስሩ እዚህ ላይ የምትለውን ነገር አመሰግናለሁ ኢታና አንደኛ ነገር የአብይ የሚዲያ ሰራዊት መዋቅሩን ማወቅና ማጋለጡ ትልቁ ስራ ነው ይሄንን ካወቅን በኋላ የኢትዮጵያ ህዝብ የኦሮሞ ህዝብም የራሱ አጀንዳ አለው የነጻነት አጀንዳ አለው የአብይ የማፈን አጀንዳ ካወቅነው ወደ ራሳችን መመለስ ነው በአብይ ላለመጠለፍ በአብይ አጀንዳ የሚዲያ ሰራዊት ሰዎች አለመጠለፍ ትልቁ አብይ ውጅንብር ፈጥሮ ሰው የራሱን አጀንዳ እንዳራምድ ማድረግ ነው ዋናው አላማው ከዛ ቀጥሎ ደግሞ የእርስ በርስ ግጭት ነው የእርስ በርስ የሆሪዞንታል የጎንዮሽ ንትርክ እንዲበዛ ነው አብይ የሚፈልገው ከዚህ መውጣት ነው የሚያስፈልገው ስለዚህ ዋንኛው እኔ እንደሚመስለኝ ማንኛውም ተቃዋሚ ፓርቲ ነኝ የሚል ሰው ወይ ደግሞ ግሩፕ ወይ ደግሞ ቡድን ወይ ድርጅት እንግዲህ ታምረናል የምንለው ሰዎች የአብይ የሚዲያ ኔትወርክ ውስጥ መንቀሳቀስ የለብንም አብይ የሚፈጥርልንን አጀንዳ እንደ ማስቲካ ያኘክን ከሳምንት ወደ ሳምንት ከወር እስከ ወር ከአመት ወደ አመት 7 አመት ሙሉ እስቲ ንገረኝ አንድ የህዝብ አጀንዳ ባለፉት 6 ወይ 7 አመት የህዝብ አጀንዳ ነው ምንድነው አብይ ያመጣው ምንድነው ምን አለ ኮሪደር ልማት ነው ቤተ መንግስት እድሳት ነው የውሸት ፕሮፓጋንዳዎች ይሄ ሰበር ዜና ኢትዮጵያ የባህር በር ባለቤት ሆነች ነው
የኢትዮጵያ ሳተላይት ወደ ሳተላይት እንትን ኢትዮጵያ ለመጀመሪያ ጊዜ የሳተላይት ባለቤት ሆነች ምንጥስዮ ምናም የውሸት መቼ ነው ሰዎቻችን እኛም ጭምር እኔን ጭምር ከአብይ የሚዲያ የስለላ መዋቅር ይሄ አንድ ላይ ሆኖ ጣምዶን ጠፍሎን ይሄ አንድ ላይ አርጎ ይሄ ከዛ መቼ ነው የምንወጣው? እኔ አንደኛው ነገር ለኔ ከአብይ ነፃ መውጣት የሚጀምረው ከጭንቅላት ነው። ያ ጭንቅላት ደግሞ ሚዲያ ሶሻል ሚዲያ ላይ ምናወራ ምንጽፈው ምንናገረው የህዝብ አጀንዳ መሆን አለበት። ያ ህዝብ አጀንዳ ከሆነ ነፃነት ጉዳይ ነው። ይሄ ስርዓት ጭቆናውን ለመገርሰስ የምናደርገው ህዝቡ የሚያደርገውን ትግል እንግዲህ ለነሱ መናገር ነው። የአብይ አፈቀላጤ ሆነ በየቀኑ የሱን አጀንዳ በየሳምንቱ የሱን አጀንዳ ከምናራምድ የህዝብ ድምጽ መቼ ነው የምንሆነው? እኔ እንደሚመስለኝ የትኛውም ይሄ ነፃ ነኝ የሚል ሰው ለነፃነት እታገላለሁ የሚል ፓርቲ ወይ ደግሞ ድርጅት ወይ ደግሞ ሚዲያ ከአብይ በአብይ አለመጠለፍ ነው አንደኛው ነገር። ሁለተኛው የፌስቡክ ፌክ አካውንቶችን እነሱ ላይ አቴንሽን አለመስጠት። ለምሳሌ እነሱ የሆነ አብይ ለምሳሌ የሆነ ነገር ፖስት ካደረገ ኢሚዲየትሊ በሺዎች ግቡና ጥሩ ኮሜንት ስጡ ይባላል። ቅድም ያልኳቸው 500 ሰራተኞች የሚዲያ ሰራዊት በኦሮሚያ የብልጽግና ጽፈት ቤት ያሉ 500 ሰራተኞች ከነ ፌክ አካውንታቸው 5000 ናቸው ብያለሁ። 5000 ኮሜንት ነው የሚሰጡት። ኮሜንት ሲሰጡት ለአብይ የሆነ ነገር እንኳን አደረሳችሁ ብሎ የሆነ ነገር ከጻፈ ቶሎ ፖዚቲቭ ኮሜንት ግቡ ላይክ ሼር ምናምን ይባላል። በዳንኤል ክብረት የሚመራ መዋቅሩ ቶሎ ግቡ ላይክ ሼር ምናምን ይባላል። ሁሉም ክልል ላይ ያሉ ሁሉም መስሪያ ቤት ያሉ ሁሉም ይሄ በሺዎች የሚቆጠሩ የሚዲያ ሰራዊት ባንድ ላይ ሄዶ ቆንጆ ኮሜንት እንዲሰጥ ላይክ እንዲያደርግ ይደረጋል። እኛ በዚህ እንትን ማድረግ የለብንም። አንድ ሰው 10 ላይክ ይሰጣል ለአብይ፣ ለኢታና ደግሞ 10 ስድብ ይሰጣል መጥቶ። አንድ ሰው የሆነ ነገር ከጻፍክ መጥተው ያንተን ፎቶ ገልብጠው እንትን የሚያደርገው ይሄን ጠብቅ። 10 አንድ ሰው 10 5 ሰው ከመጡ 50 በዛ ደረጃ ነው ካምፔን ይሄ ወረራው የሚያካሂዱት። እና ምን ለማለት ነው? ለምሳሌ አንድ ሰው ላይ እንበል ህዋት ላይ ዛሬ ህዋት ላይ ይጻፍ ከተባለ በአብይ ከተነገረ በሺዎች የሚቆጠሩ ሰራዊት ይሰማራሉ፣ ኮሜንት ያደርጋሉ። መጥፎ ኮሜንት ገልብጦ ኤክስ አርጉ ምን ብሎ ኮሜንቶቹ ደግሞ ባይዘው ተመሳሳይ ናቸው፣ ይመሳሰላሉ። ለምን? ከአንድ ቦታ ነው የሚመጡት። ወይ ደግሞ አሁን ሰሞኑን ለምሳሌ ኦሮሚያ ክልል ክረሙ ወረዳ ላይ የአብይ ፋኖ መሬት ላይ ህዝብን እያፈናቀለ ነው። የአብይ ፋኖ እዛ ላይ የዳንኤል ክብረት የሚመራ የአማራ የሚመስል ሚዲያዎች አሉ። ከዛ ምንድነው ይሄው አማራ እየመጣብህ ነው፣ ተነስ ኦሮሞ ከአብይ ጎን ቆመ አማራን ተዋጋ ብለው የዳንኤል ክብረት ሚዲያ ሰራዊት እንደዚህ ያደርጋሉ። የርስ በርስ ግጭት የኦሮሞ መሬት እየተወረረ ነው። ማን ነው ወረራውን የሚያካሂደው? አብይ ራሱ ነው ባይዘው።
የአብይ ፋኖች ሰውን አቃጥሎ ይፋኖ እንደዚህ ያደረገ ነው ተነስ ታጠቅ ሂድ አማራ ክልል ፋኖን ተዋጋ ይላል አብይ ይሄንን በሚዲያ አስደግፈው የርስ በርስ ግጭቶችን ስለሚያፋፉሙ ህዝቡ ማህበረሰቡ ይሄንን ነቅቶ መነሳት አለበት ይሄንን ውስጥ በአማራ ክልልም ያሉ ለምሳሌ ለነጻነት እንታገላለን የሚሉ ሰዎች አክቲቪስቶች የህዝብ ለህዝብ ግጭት ኔትወርክ ውስጥ የሚገቡ ከሆነ እሱ ሌላ ጉዳይ ነው ዞሮ ዞሮ የአብይ ተላላኪ ነው የሚሆኑት እንደዛ ከሆነ ነገር ግን እኛ የምናውቀው የአብይ ተላላኪዎች አሉ የአብይ የሚያደራጃቸው የሚዲያ ሰራዊት አማራ መስሎ ኦሮሞን የሚሳደብ ኦሮሞን የሚወር ኦሮሞ መስሎ አማራን የሚሳደብ አማራን እንትን የሚያደርግ አብይ የሚመራቸው መዋቅሮች አሉ ከሚዲያ ሰራዊት እስከ መሬት ላይ ሰራዊት ይሄን ላይ ነቅቶ ሰው የአብይ የሚባለው አውሬ ይድልን ማለት ነው እንድንነቀል እሱ ላይ መግባባት አብሮ መስራት ነው ስለዚህ አንደኛው ትልቁ ቅድም እንዳልኩ መዋቅሩን ካወቅ ነው አላማው ምን እንደሆነ ከተገነዘብ ነው በትክክል የዚህ ተቃራኒ ማድረግ ነው ከኛ የሚጠበቀው ከሁሉም ለነጻነት የቆሙ እንግዲህ ሁልጊዜ በአብይ አስተሳሰብ ነው እዚህም ብትሄድ የአብይ አስተሳሰብ ነው እዛም ብትሄድ የአብይ እንትን ነው የምታገኘው የአብይ ዜና ነው የሚሰራ ሁሉም ቦታ የአብይ ዜና ነው የሚሰራ እንደ አንዳንድ ጊዜ ደግሞ የአብይን እንቃወማለን የሚሉ እኮ ከኢቲቪ የባሰ የአብይ ሰራተኛ ሆኖ ታገኛለህ የሚያሳዝን ነው ሰው እንዴት የህዝቡን ፍላጎት የህዝቡን ጥያቄዎችን ትተው የአብይ ጥያቄን እዛ ውስጥ ተጠምዶ የአብይ ሰራተኛ እንዴት ይሆናል ሰው ስለዚህ አንደኛ ወደ ትክክለኛው የህዝብ አጀንዳ መመለስ ይግድላል እዚህ ላይ አንድ መሆን ያስፈልጋል ያ ደግሞ አብይ መንቀል ነው እንደሚ ወሳኙ የዚህ ሁሉ ኔትወርክ ባለቤት የዚህ ሁሉ እልቂት ምንጭ ስርዓት አለ ስርዓቱን የሚመራ አብይ ሚዲያ ሰራዊትን አሰልፎ መሬት ላይ መከላከያን አሰልፎ ሰውን እየጨፈጨፈ ያቃጠለ በአይናችን አየንኩ አንድ መቼ ነው ይሄ ነገር እኔ እንግዲህ በታሪክም አይቼ በታሪክም እኔ አላነበኩም የአብይ አይነት ስርዓት አላነበኩም የዚህን ሰውዬ ተንኮል ከተረዳን የሱ ቦይ ውስጥ አለመሄድ ነው የሱ ቦይ ደግሞ ይሄ ሚዲያ ነው ሚዲያ ሰራዊቱ ነው የሚዲያ መዋቅሩ ነው የኢትዮጵያን አስተሳሰብ ሙሉ በሙሉ ተቆጣጥሮ የሚሄድ ሰውዬ እሱ ላይ ካልነቃን ነቅተን እምቢ ካላል ነው እኔ የሚገርመኝ ዛሬ የኑሮ ውድነት ለኦሮሞ ለብቻው ለምሳሌ መንግስት ሰራተኛ አለ ኦሮሚያ ውስጥ አማራ ክልልም መንግስት ሰራተኛ አለ ትግራይ ክልልም መንግስት ሰራተኛ አለ ሶማሌ ክልል መንግስት ሰራተኛ አለ ምን ለብቻው ኦሮሞ ለብቻው ኑሮ ውድነት እየገደለኝ ነው ልጆችን ትምህርት ቤት መውሰድ አልቻልኩም ይያለ ዳቦ መግዣ አጣው ይያለ ሌሎች ክል ባለፈው አንተን እንደዚህ ስታወራ የነበረው ክልል ደቡብ ክልል ውስጥ የሆነ ወረዳ ሁለተኛ የመንግስት አካል ወደኛ እንዳይመጡ ደሞዝ የለም ምንም የለም ምንድነው
ከኛ የሚሰሩት አንተ ለመሰለኝ ያንን ስታወራ ሰምቻለሁ እና ሁሉም ቦታ ሰው እንደዚህ የተቸገረ ለምንድን ነው እርስ በርስ ምኑ ጋር ነው የምትጣላው የአብይ የእርስ በርስ ጦርነት ባለቤት የእርስ በርስ ንትርክ ባለቤት አንዱ ጋር የሆነ ነገር ሰርተው ሌላው ደግሞ እንዲያቆርፍ ማድረግ ሌላ ቦታ ደግሞ ሄዶ የሆነ ነገር ይናገርና ከዛ ሌላው ደግሞ ያቆርፋል ይሄ የአብይ ክላሲካል የሆነ ታክቲክ ነው ስለዚህ እኔ ከሚዲያ ጀምሮ እስከ መሬት ላይ ተቃዋሚዎችንን ባዮቹ ራሱ የአብይ ተላላኪ ሲሆኑ ይታያል ያው የሱን አጀንዳ ወስደው ምንም ዝግባ ማይባል ነገር ወስደው ለጊዜያዊ መጠቀሚያ ሲሆኑ እናያለን በሁሉም ክልሎች ይሄ ነገር አለ በትግራይም አለ በአማራም አለ በኦሮሚያም አለ ተቃዋሚ ነን ብለው የአብይ ተላላኪ ሲሆኑ ታያለ በሶማሌ ክልልም አለ የአብይ ተላላኪ ሆኖ በሚዲያ እኔ የሚገርመኝ የኦሮሞማ መንግስት ብሎ ሲያወሩ እንደው 6 አመት ሙሉ ሲረሸን የቆየ ህዝብ እንደ ኦሮሞ አለ እንዴ ጦርነቱ እኮ እኔ ኦሮሚያ ክልል ውስጥ ካቢኔ ነበርኩኝ እኮ ጦርነት አብይ ኦሮሞ ላይ ሲያወጅ እኔ እዛ ውስጥ ነበርኩኝ ኦሮሞ ሊገለኝ ነው ብሎ ስብሰባ ላይ ከተናገረ 2000 ወደ መጨረሻ 2018 አካባቢ ህዳር ውስጥ ነው እንደዛ ኦሮሞ ሊገለኝ ነው ለምንድን ነው ኦሮሞ የሚገለኝ ብሎ ስብሰባ ላይ ተናገረ እንዴት ኦሮሞ እሱን ይገላል እና ኦሮሞን እንደ ጠላቱ ፈርጆ በሚዲያ እኔ ቦታ ከሄድኩኝ ኦሮሞ ሊገለኝ ነው እንደዚህ ያለ ኦሮሞ ላይ ነው ለመጀመሪያ ጊዜ ጦርነት የከፈተው አብይ በሚዲያም በመሬት ላይ ከዛ በኋላ ኦሮሚያ ውስጥ ያለቁ ወጣቶች በሺዎች የሚቆጠሩ ከእስር ቤት አውጥቶ እየረሸነ እና ጫሉን ጭምር እና አባገዳዎችን እና በቴ ኡርጌሳ ከሚዲያ ጀምሮ ምን ቀረ ኦሮሚያ ውስጥ እንዳለ ጭንቅላት ያለውን ህዝብ ወጣት ረሽኖ ጨርሶ እንቢ ያሉት ነው ጫካ የገቡትን ጫካ ገብተው የኦሮሞ ነፃነት ሰራዊት የፈጠሩት እንቢ ያሉት አብይን እንቢ ያሉት እና ይሄንን አብይ የሚባለውን ኦሮሞማ ብሎ ሲያወሩ ሚዲያ ላይ ለአብይ ነው የሚሰሩት እኮ ይሄ እና ጭቁኑ ለኦሮሞ ህዝብ ልክ እንደ ሌሎቹ ወንድም እህቶቹ አብይ ኦሮሞ ላይ ዘምቶ አሳይቷል ይሄንን ያየን የኦሮሞ ምናምን የሚባለው ነገር በታሪክም እኔ ስርዓቶች አሉ ከዛ ከስርዓቱ የሚጠቀሙ ከዛም የሚወጡ ሰዎች አሉ ነገር ግን በአጠቃላይ እንትን ወስደን ኦሮሞ እንደ ህዝብ እንዲጠላ ማድረጉ በሚዲያም ይሁን በመሬት ላይም ይሁን ብሔራዊ ደህንነቱ ሆም ብሎ ነው የሚያደርገው ኦሮሞን በከነነፍሱ ያቃጠለ አንገቱን ቁርጡ ያሳየ ከዛ ደግሞ የኦሮሞ መንግስት ይባላል ሚዘገን እኔ በያድግ ጊዜ እንግዲህ በአካል ነው የኖር ነው በያድግ ጊዜ ይሄ እንግዲህ ህዋት ምናምን አው ጭቆና ነበር ትክክል ፖለቲካው ጭቆና ነው ዲሞክራሲ አልነበረም ነገር ግን እንደዚህ ኦሮሞ አልሆነም እንደዚህ አልሆነም ነው እንግዲህ ዛሬ ደግሞ ሁሉም ክልሎች እየሆነ ያለውን እያየን ነው ስለዚህ ሁሉም ሰው በአብይ እየታረደ ያለ ህዝብ እንዴት እርስ በርስ ጦርነት እከሌ መጣብን እከሌ ነው ምናምን የሚባለው ነገር እንዴት ነው አስኬድም ለአብይ ግን ይመቻል ስለዚህ
እኔ ከዚህ ካልነቃን ከሚዲያ ሰራዊቱ ጀምሮ ነቅተን የህዝብን ሰላም የህዝብን አንድነት የህዝብን ነፃነት መሰረት አድርገን ለዛ ምን ሰራ አሜን እንሰራለን ምን ሰዎች እኔ አይገባኝም ለአብይ መሳሪያ ሆነን ከሳምንት እስከ ሳምንት ሙሉ አመት የአብይ አጀንዳ ያራመድን አሁን ባለፈው ብዙ ነገር ማንሳት ይቻላል አብይ ይሰጣል እሱን አጀንዳ ላይ አንተ የኔ ነው ያንተ ነው ምናምን እየተባለ ጊዜያችንን እናጠፋለን ዋናው ከስር መነቀል ያለበት ዋነኛው አብይ ነው ስለዚህ ዋናው ላይ ብናተኩር መፍትሄው ከዛ ይመጣል ብዬ ገምታለሁ ኢታና መልካም እንግዲህ ቅድም ለማሳየት እንደሞከርነው ይሄ ነገር አደረጃጀት አለው በጀት አለው በስለላ መዋቅር የሚደገፍ አሁን ያለንበት ጊዜ የኢህአዴግ ጊዜ አይደል ማለት ትልቅ ገንዘብ እና የአገሪቷ መዋቅር ሁሉ ልማትን ለማሳለጥ እንደሚደረግ የሚሰበሰበው መረጃ የአገርን ደህንነት ለማረጋገጥ እንደሚደረገው ተቃዋሚዎችን ማጥቃት እንዳለ ሆኖ ያንን ለመካድ አይደለም ኢህአዴግም ተቃዋሚዎችን የስለላ መዋቅር እየተጠቀመ ሲያጠቃ ነው ስልጣን ላይ ለመቆየት አሁን እሱን አይደለም ያወራን ያለው ያ እውነት ነው ነገር ግን ይሄ ነገር አሁን በዚህ ዘመን ያለንበት ጊዜ ተቀይሯል ምንድነው የተቀየረው የልማትን ነገር እርግፍ አድርጎ ትቶ የአገርን ደህንነት እርግፍ አድርጎ ትቶ ራሱ ስልጣን ላይ የሚቆይበትን መንገድ ብቻ የገንዘብ ሀብትን የመረጃ ሀብትን የሚዲያ ሀብትን ሁሉንም ነገር አዳብሎ ስልጣን ላይ የሚቆይበትን መንገድ የሚያደራጅ ስርዓት ነው የገጠመን ያንን ማሸነፍ ካለብን ወይ ደግሞ ያንን ማስወገድ ካለብን ከሱ የሚበልጥ አቅም መፍጠር ነው ያለብን ማለት ለምሳሌ አሁን ከተናገርነው ካሳየነው መረጃ የሚወጣው አንዱ ነገር እንደዚህ የተደራጀ ነገር ከሆነ የስርዓቱ የመረጃ ፍሰት እንደዚህ የተደራጀ ከሆነ አጀንዳን ዶሚኔት የሚያደርግበት ሰውን ኮንፊውዝ የሚያደርግበት ራሱ ያመጣውን በደል የሚደብቅበት ራሱን የሚያጸናበት መንገድ እንደዚህ የተደራጀ ከሆነ ባልተደራጀ መንገድ ዶሚኔት ልታደርጋች ባልተደራጀ መንገድ ልትሰራዋች የህዝብን ችግር አወራለሁ ካልክ ባልተደራጀ መንገድ አትችለውም ማለት አምስትም ሰው ይሁን 10ም ሰው ይሁን 5000 መሆን አይተበቅብም ሚሊዮን መሆን አይተበቅብም 5ም ሁን 10ም ሁን የህዝብን አጀንዳ አራምዳለሁ ካልክ መናበብና መደራጀት ወሳኝ ነው ማለት ካልሆነ ለተደራጀው ነው እራት የምትሆነው ገንዘብ ላፈሰሰው ነው እራት የምትሆነው ስለዚህ በየትኛውም ክልል ይሁን በአገር ደረጃም ይሁን የህዝብን ጉዳት አወራለሁ ካልክ አገር መፍትሄ እንዲያገኝ አወራለሁ ካልክ አገርን የሚጠቅም መረጃ አሰራጫለሁ ካልክ መደራጀት ይኖርብሃል ማለት ነው እጅ ለእጅ መያያዝ ይኖርብሃል ማለት አንዴ ሁለተኛው ካደረጃጀት ባለፈ እኛ ለማሳየት እንደሞከርነው የአገዛዙን አካሄድ መረዳት አጀንዳ ሲመጣ የማን ነው ብለ መለየት አጀንዳ ካለ ባለቤት አይፈጠር ድሮም ቢሆን ማለት ነው አሁን ስራዬ ብሎ በየሳምንቱ አጀንዳ ፈብርቆ ህዝብን ማነጋገር የሚፈልግ ስርዓት ተፈጥሮ ይቅርና ስልጣን ይዞ ይቅርና ድሮም አጀንዳ ካለ ባለቤት አይፈጠር አንድ አጀንዳ ከመጣ ባለቤቱ ማን እንደሆነ ማረጋገጥ አለበት
ከየት እንደመጣ ማን እንደፈጠረው ለምን ምክንያት እንደመጣ ማረጋገጣል ከዛ በኋላ ነው መወራት ካለበት ጥቅም አለው ካል ከዛ በኋላ ነው መናገር ያለው በዚህ ሁኔታ ነው የሥርዓቱ አጀንዳ የበላይ መሆን የምትችለው ተወዳዳሪ መሆን የምትችለው እዛ ጊዜ ዛሬ ቀይ ባህር ልንገባ ነው ሲባል ቀይ ባህር እንዴት ትገባለህ ብለ መከራከር ክርክር መቅጠም ከጀመርክ ክርክር ሌላ ነገር ነው የአጀንዳው ባለቤት እየተጠቀምክ ነው ቅድም እንዳለ ብትከራከር ማስረጃ ብታቀርብ ሌላ ነገር የሚወራ ነገር ስላለ ያንን ለማፈን ነው የመጣው ያ አጀንዳ ያንን ካልተረዳ የሌለን ነገር እረታለው ይያልክ ያልተፈጠረን ነገር አሸንፋለው ይያልክ መረጃ ስታሰባሰብ ነው የምትሆነው ያውም ሌላ ስራ እየሰራ የራስ ስራ ያለ ማለት ሁለተኛው እሱ ነገር ሶስተኛው ዓላማዎቹን ይሄ አደረጃጀት የተፈጠረው ለዓላማ ነው ብለን ይሄ ሁሉ ቢሊየን ገንዘብ የሚፈሰው ለዓላማ ነው ብለን ያንን እኩይ ዓላማ ከተረዳን በተቃራኒው መልካም የሆነ ነገር ለመስራት ከፈለግን ያንን መልካም ዓላማ ለማራመድ ራሱን የቻለ ስራ መስራት አለብን ማለት ነው በዓላማ የተደገፈ መሆን አለበት ማለት ነው እጅ ስንያያዝ በዓላማ አጀንዳ ተረድተን የማን እንደሆነ ለማክሸፍ ስንንቀሳቀስ በዓላማ ፖስት ለማድረግ ብቻ ምክክር ለመፍጠር ብቻ ወይ ደግሞ የዩቲዩብ ዲስከሽን ለመፍጠር ብቻ ርዕሰ ወሬ ለመፍጠር ብቻ ምን ሰራ ከሆነ ተሸናፊዎች ነን በዓላማ ነው መደረግ ያለበት አጀንዳ ከተፈጠረ በዓላማ ለምሳሌ አንድ ቦታ ላይ ስርዓቱ ሰውን መጉዳቱ ስራው የተጎዳውን ህዝብ ድምጽ እናሰማለን ካል በዓላማ በአደረጃጀት በተናበበ መልኩ ነው መደረግ ያለበት ካልሆነ ሺዎች በተሰለፉበት ብዙ ቢሊየን ገንዘብ በተሰጠበት ከውስጥና ከአገር ውስጥና ከአገር ውጪ ተደራጅተው በሚሰራበት ከፍተኛ የሆኑ ባለሙያዎች ተከፍለው በሚሰሩበት ልታሸንፋቸው የሰውየውን አጀንዳ እየተጠቀምክ አንድን ነፍሰ በላ ሰውዬ ስልጣን ላይ ለማቆየት ነው የምትሰራው ሳትፈልግ ማለት ፈልገው የገቡት የራሳቸው ፍላጎት ሳይፈልጉ የህዝባችንን ድምጽ እናሰማለን ብለው የሚንቀሳቀሱ ግን ካለ ፍላጎታቸው ለዚህ መዋል የለባቸው ለማለት ነው ይሄን ያክል ነው መናገር የፈለኩት መልከይሳ መጨረሻ ላይ ማለት የምትፈልገው ነገር ካለ እስካሁን ከተነጋገርናቸው ነገሮች ይሄንን ነው የምንረዳው ስለዚህ እንደዚህ አይነት ነገር መደረግ አለበት የምትለው ነገር ካለ አጠር ያለ ነገር ስጠንና ፕሮግራማችንን እንቋጫለን አይ ሌላ የሚጨምረው ነገር የለኝም ነገር ግን እንግዲህ የሚዲያ መርሰነሪዎች የሚባሉ በገንዘብ ተገዝተው ቲክቶክ የሚሰሩ ተደራድሮ ጨምርልን አይበቃም ያሉ በየወሩ የተደራደሩ የሚሄዱ ሰዎች የገንዘብ ማመንጫ መሳሪያ ሆኖ አርጎ የአብይን አጀንዳ የሚያራምዱ በዩቲዩብ ላይም የአብይን አጀንዳ የሚያራምዱ እነኚህም የተገዙ ሰዎች ገንዘቡ ሲያልቅ ስራቸውም ያበቃል ስለዚህ በነፃ ሚዲያ በተለይ ነፃ ሚዲያ የሚባሉ ቡድኖች ነው የራሳቸው የህዝብ ቅድም እንዳልከው የህዝብ አጀንዳ የህዝብ ነፃነት አጀንዳ በሳምንት ውስጥ በሚቀጥለው ሳምንት ምን ልስራ የህዝብ አጀንዳ ብሎ ማቀድ መጀመር አለበት ሁሉም ነፃ ሚዲያ የህዝብ አጀንዳ ማራመድ ነው በወር በዚህኛ ወር ምን ልስራ አብይ ላይ የተንጠለጠለ ስራ እየሰራ የትም አደርስም
የአብይ መጠቀሚያ ሆነ ታልፋለህ። የተቀጠሩ ሰዎች ይቀጥላሉ በዛው የአብይ ሰራተኛው ነው ሰራዊቱ ነው ይቀጥላሉ። ነገር ግን እኔ ማለት የፈለኩት ፓርቲዎችም ነፃ ሚዲያዎች ግለሰቦች ምሁራን አክቲቪስቶች የራሳቸውን የህዝብ አጀንዳ ምን ልስራ ብሎ ማቀድ መጀመር አለባቸው። ከአብይ ትራፕ መውጣት ካልተሞከረ በስተቀር ታጥቦ ጭቃ ነው የሚሆነው ለማለት ነው። ኢታና በዚሁ እኔ ሐሳብን ላጠቃልል። ታገሌ መልካም አድማጮቻችንና ተመልካቾቻችን የአብይ ሚዲያ ሰራዊትና የስለላ መዋቅር የህዝብ ስነ ልቦና መቆጣጠሪያ ስልቶች የሚል ርዕስ ይዘን በሶርስ ክፍል ያቀረብንላችሁ ፕሮግራም በዚህ ላይ ያበቃል። በሚቀጥለው ፕሮግራም እስከምንገናኝ ድረስ መልካም ሁኑ። በዚሁ ጨርሰናል። እናመሰግናለን።